በኢትዮጵያ ላለፉት ረጅም ዓመታት የግንባታው ዘርፍ በወንዶች ብቻ በሚያስብል ሁኔታ ተይዞ ቆይቷል። አሁንም ቢሆን ዘርፉ በከፍተኛ ደረጃ የወንዶች የበላይነት የሚታይበት እንደሆነ ይነሳል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ የሆኑት ዶክተር ቤዛዊት ግርማ በየዓመቱ በርካታ ሴቶች ከከፍተኛ ትምህርት ተቋማት ከግንባታው ዘርፍ ጋር የተያያዙ ትምህርቶችን ተከታትለው ቢወጡም በስራ ላይ ቁጥራቸው አነስተኛ መሆኑን ተናግረዋል። ኮንስትራክሽኑ ኢንዱስትሪ እንዳጠቃላይ ለምንድን ነው መሳተፍ ያልቻሉት? ምክንያቱም ብዙ መረጃዎች እንደሚያሳዩት ከሆነ በጣም የሴቶች ተሳትፎ በጣም ዝቅተኛ ነው። ስፔሻሊ ደግሞ በአመራር ደረጃ ደግሞ ስንመለከት በጣም ብዙ ኢንጂነሮች፣ በጣም ብዙ አርኪቴክቶች እንደዚሁም በጣም ብዙ የቲቪቲ ተመራቂዎች፣ በጣም ብዙ ባለሙያዎች አሉ በኮንስትራክሽን ዘርፉ ላይና የሴቶችን ተሳትፎ እንግዲህ ዴታዎች እንደሚያመለክቱት ከሆነ በጣም ሜል ዶሚናንስ የሚታይበት የወንዶች የበላይነት እየታየበት ያለበት ሁኔታ ነው ያለው። የግንባታው ዘርፍ ለሀገሪቱ ጥቅል ምርት እድገት 21 በመቶ እንዳለው ቁጥራዊ መረጃዎች ይጠቁማሉ። ዘርፉ ትልቅ ሀብት የሚንቀሳቀስበት ቢሆንም ሴቶችን ያገለለ መሆኑ ተጠቁሟል። በኢትዮጵያ በተሰሩ የዳሰሳ ጥናቶች በግንባታው ዘርፍ የሴቶች ተሳትፎ 9 በመቶ አካባቢ መሆኑም ተጠቁሟል። ወደ ሀገራችን ስንመጣ በተለያዩ ቦታዎች ጥናቶች ተደርገዋል። ለምሳሌ ቦሌ አራብሳ ላይ የተጠና ጥናት እንዲሁም በተለያየ ጊዜ ኮንዶሚኒየም ላይ የተጠና ጥናትን ስናይ እንዲሁም በተመሳሳይ የተለያዩ የኮንዶሚኒየም ግንባታዎች ላይ የተጠኑ ጥናቶች በምናይበት ጊዜ 9% ብቻ ነው በመደበኛው ኮንስትራክሽን ዘርፍ የምናየው። ስለዚህ ይሄ ሴቶችን ያገለለ ዘርፍ ነው። የኛ በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የቤቶች ልማት ማዕከል ስራ አስፈጻሚ የሆኑት ኢንጂነር ዘይነባ ኡመር በኮርፖሬሽኑ በአመራር ደረጃ የሴቶችን ተሳትፎ ለማሳደግ ከተሰሩ ስራዎች በኋላ ከ4 በመቶ ወደ 15 በመቶ ማሳደግ መቻሉን ተናግረዋል። ይህም በቀዳሚነት ከመጡት ባሻገር ተተኪዎችን ለማምጣት እንደሚያስችል ገልጸዋል። ያው እኛ ተቋም ላይ ሴቶችን ለማብቃት በፊት ከነበረው ቀደምም ሲገለጽ እንደነበረው ከ4% ወደ 15% ማሳደግ ተችሏል የሴቶች አመራር ቁጥር። ስለዚህ አንዱ አስተዋጽኦ ሴቶች ወደ አመራር መምጣት ከቻሉ ሌሎቹም ተተኪ የሚሆኑ አመራሮች፣ የሴት አመራሮች ወደፊት ይመጣሉ። ምክንያቱም ላክ ኦፍ ሮል ሞዴል አለ። ያንን ጋፕ እኛ ወደፊት እየመጣን እንሞላለን። ይሁን እንጂ ይህ ካለው ጠቅላላ የሴቶች ቁጥር አንጻር ግን አሁንም ዝቅተኛ መሆኑን ጨምረው አንስተዋል። ቁጥሩንም ለመጨመር የሁሉም ባለድርሻ አካላት ሚና አስፈላጊ መሆኑንም ገልጸዋል። በቂ ቁጥር አለው ማለት አይደለም። ያው መጨመር በጣም ይፈልጋል። 15% ማለት በጣም ትንሽ ነው። ምክንያቱም ካለው ፖፑሌሽን 50 ፕላስ ሴት ነው እየተባለ እኛ ያለን ቁጥር ደግሞ በስራው ዘርፍ ዓለም አቀፍ ላይም ወደ ኢትዮጵያም ስንመጣ ጥናቶቹ የሚያሳዩት ከ9 እስከ 15% ድረስ ብቻ ነው። እኛም ተጨባጭ ሁኔታ የሚያሳየው 15% ነው። ስለዚህ በቂ አይደለም። ቁጥሩን መጨመር ግድ የሚለው ጉዳይ ነው። ቁጥሩን ለመጨመር ደግሞ ሁሉም መረባረብ ያስፈልገዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ሴቶች በኮንስትራክሽን ዘርፉ ላይ ያላቸውን ተሳትፎ በሚዳብርበት ሁኔታ ላይ ያተኮረ ኢትዮጵያን ትገንባ ኮንፈረንስ አካሂዷል።